ሌላኛው ከኢንፎርማል ፋላሲ ውስጥ ፋላሲ ኦፍ ሪቬላንስ አይነት አፒል ቱ ፖፕለም ነው። አፒል ቱ ዘ ፒፕል ወይንም አርጊመንት ማድ ፖፕለም የሚለው ነው። እና ይሄ አይነት ፋላሲ ምን አይነት ፋላሲ ነው? ኒርሊ ኤቭሪዋን ዋንትስ ቱ ቢ ላቭድ ኢስቲምድ አድማየርድ ቫሊዩድ ሪኮግናይዝድ ኤንድ አክሴፕትድ ባይ አዘርስ። አሁን ሁሉም ሰው በሚባል ደረጃ መወደድን፣ በሌላ ሰው መፈለግን፣ ሌላ ሰው እንዲያደንቀው ይፈልጋል። በእያንዳንዱ ሰው ውስጥ ይሄ ባህሪ ያለ ነው። እና ፊሊንግ ኦፍ ቢንግ ፓርት ኦፍ ኮሚኒቲ ኤንድ ቢሎንጊንግነስ አር ሰም ኦፍ ዘ ሞስት ኢምፖርታንት ሂውማን ኒድስ። እና ይሄ የመፈለግ ስሜት በማህበረሰቡ ወይም እዛ ባለው በአካባቢው በሰው ዘንድ የመወደድ የመፈለግ ስሜት ይሄ በእያንዳንዱ ሰው ውስጥ ያለ ፍላጎት ነው። እንግዲህ ይሄ አርጊመንት ማድ ፖፕለም የሚባለው ወይንም ይሄ ፋላሲ አርፖፕለም ፋላሲ የሚባለው ይሄንን ፍላጎት የሰውን ልጅ ፍላጎት በመቀስቀስ ወይንም ይሄ ሰውን ልጅ ፍላጎት ያንን ፍላጎት በመንካት ያን ኮንክሉዥኑን የዛን አርጊመንት ኮንክሉዥኑን አክሴፕት እንዲያደርግ ያ ሰው አክሴፕት እንዲያደርግ የሚያደርግ ወይንም የሚያስገድድ አይነት የፋላሲ አይነት ነው። ይሄኛው የሆነ ኮንክሉዥን የሆነ ሐሳብ ይኖረናል። ያንን ሐሳብ ያ ሰውዬ እንዲቀበል ግን ሌላ ምክንያት ወይንም ሌላ ትክክለኛ የሆነ ኤቪደንስ ወይንም ሪዝን ሳይሆን የሚያስቀምጠው ያንን ሰው በማሞገስ በማድነቅ ተፈላጊ እንደሆነ በማስረዳት ነው ይሄ ኮንክሉዥኑን እንዲቀበል የሚያደርገው ማለት ነው። ለምሳሌ ይሄንን አርጊውመንት ስታዩት I look out at you all and I tell you I am proud to be here, proud to belong to a party that stands for what is good for the country, proud to cast my lot with the kind of people who make this nation great, proud to stand with men and women who can get our nation back on its feet። አያችዋ ምንድነው እያለ ያለው? እዚህ ከእናንተ ጋር በመሆን ያው ለሆኑ ሰዎች ነው እያወራ ያለው። ከእናንተ ጋር በመሆኔ በጣም እኮራለሁ፣ ጠንካራ ሰራተኞች እንደሆናችሁ ይህችን ሀገር ታላቅ ለማድረግ የዚህችን ሀገር ህዝብ ታላቅ ለማድረግ የምትሰሩትን ስራ አደንቃለሁ እያለ ነው እያወራ ያለውና ያው የሆነ ሰው የሆነ ብዙ ጊዜ ንግግር አድንቆ ሲጀምራችሁ የሆነ የሚጠይቀው ወይንም የሆነ የሚፈልገው ነገር አለ ማለት ነው። እንደዛም ነው ይሄ ያው ሁሌ ባይሆንም አንዳንድ ጊዜ እና እዚህም አድንቆ እየጀመረ ነው የሆነ የተሰበሰቡትን ሰዎች እና ምን ለማለት ፈልጎ ነው? ኮንክሉዥኑ ምንድነው? yes there are those who criticize us, who label our view of trade agreements as protectionist። ምን ብለው የሚያስቡ ሰዎች አሉ? እኛን የሚወቅሱ ሰዎች አሉን። ያው የሆነ ድርጅት ምናምን ሊሆን ይችላል የሚወቅሱ ሰዎች አሉ። የንግድ ስራችንን እንደ ተቆጣጣሪ ፕሮቴክሽኒስት ናቸው ብለው የኛን ቪው የኛን አስተሳሰብ የሚወቅሱ ሰዎች አሉ። but when I look at you hard working people I know we are right and the critics are wrong። ነገር ግን እናንተ ጠንካራ ሰዎችን ጠንካራ ሰራተኞችን በማይበት ጊዜ እኛ ትክክል ነን፣ እነዛ የሚወቅሱን ሰዎች ደግሞ ስህተት ናቸው። አሁን ይሄን ሁሉ ያወራው ይሄን ሁሉ የማድነቅ አድማየር የሚያደርግ ነገር ያወራው እቺን ኮንክሉዥን ለማስቀመጥ ነው። ሌሎች ሰዎች ክሪቲክስ የሚያቀርቡ ሰዎች ወይንም የሚወቅሱን ሰዎች ትክክል አይደሉም፣ እኛንን ትክክል የሚለውን ለማቅረብ ነው። ነገር ግን ትክክል መሆኑ ያ ነው ኮንክሉዥኑ ማለት ነው። ያን ትክክል እኛ ትክክል እንዴት ሆነን ስትሉት ምላሽ የለውም። ምላሹ ግን ምንድነው? ማድነቅ። ይሄ ነው እንግዲህ አፒል ቱ ዘ ፒፕል ወይንም አርጊውመንተም አድ ፖፕለም የሚባለው የሆነ በማድነቅ ያንን ከፍ ከፍ በማድረግ ያንን የሰውን ፍላጎት ያው ሰው ውስጥ ቅድም እንዳለው የመወደድ የመፈለግ የመደነቅ ፍላጎት አለ። ያንን ነው የነካው እዛ ጋር ያሉትን ሰዎች ያንን ፍላጎት ብቻ ነው እንጂ የነካው ለምን ትክክል እንደሆነ ከወቀሰው እንዴት ያወቀሰው እዛ ድርጅት ላይ ወይንም እዛ ማህበረሰብ ላይ የሚደርሰው ወቀሳ እንዴት ስህተት እንደሆነ ምክንያት ሊያቀርብ አልፈለገም ወይንም አልቻለም። ነገር ግን ሰውን በማድነቅ እዛ ጋር ያሉትን የድርጅቱን አባላት ወይንም የካምፓኒውን አባላት በማድነቅ ጠንካራ ሰራተኛ ስለሆናችሁ ምናምን በቃኛ ልክ ነን፣ ስለዚህ ይሄ ፋላሲ ነው ማለት ነው። ይሄ አግባብነት የሌለው አርጊውመንት እንደሆነ እንረዳለን። ያው እዚህ ጋር ሊገልጽ የፈለገው የትሬድ ሰዎቹ ምን ብለው ነው የሚወቅሱት? የትሬድ ቪያዎቹ ፕሮቴክሽኒስት ነው ብለው ነው የወቀሱት። እኛ አይደለንም ለማለት ነው ይሄን ሁሉ ያወራው እና እንደዚህ አድማየር
ምናምን ሊያደርገው ያንን የተሰበሰበውን ህዝብ እንደዛ አድርጎ ያወራው we are not protectionist የሚለውን ለማሳየት ያህል ነው። እና as you can see the arguer uses the feelings of individuals to be part of the group to accept his conclusion። ከላይ ባየነው ኤግዛምፕል እንዳየነው ሰውየው የሰዎችን ፊሊንግ የሰዎችን ስሜት በመቀስቀስ ብቻ ነው ኮንክሉዥኑን ድምዳሜውን እንዲቀበሉት እያደረገ ያለው። and anyone who wants to be the part of the group who does not want to be deviated from the mob mentality accepts the conclusion። ከግሩፑ መነጠል የማይፈልግ ሰው አሁን እዛ ጋር ሰዎች አሉ። ከዛ ግሩፕ መነጠል የማይፈልግ ሰው ያንን ሐሳብ መቀበል አለበት ወይንም ይቀበላል። እና ሞብ ሜንታሊቲ የምንለው የመንጋ አስተሳሰብ ከመንጋው አስተሳሰብ ማውጣት የማይፈልግ ሰው ኮንክሉዥኑን ትክክል ነው እኛ ፕሮቴክሽኒስት አይደለንም ብሎ ይቀበላል ማለት ነው። ከግሩፕ ያው ምንድነው እዚህ ጋር ግሩፕ አለ የመንጋ አስተሳሰብ አለ ከዛ ማውጣት የማይፈልግ ሰው። however one does not have to be addressing a large group to commit the ad populum fallacy። ad populum fallacy እንዲፈጠር አሁን እንዳልነው ብዙ ማህበረሰብ ባለበት ወይንም ብዙ የተሰበሰበ ህዝብ ባለበት ብቻ እንትን ማለት ሳይሆን any attempt to convince by appealing to the need for acceptance or approval from others count an ad populum fallacy። እንደዚህ ይሄ እንደ ad populum fallacy ይቆጠራል። ያ ማለት እንትናም እኮ እንደዚህ ያድርገዋል እነዛም እኮ እንዲያደርገዋል አንተ ለምንድን ነው የማታረገው አይነት ነገር ማለት ነው። ያ ማለት ሌላው ስላደረገ ይሄ ምንድነው ad populum fallacy ይባላል። የመንጋ አስተሳሰብ አይነት ሞብ ሜንታሊቲ እንዲኖር የሚያደርግ ነው። ያው አሁን እንዳልነው ግሩፕን ሰብስቦ እንደዚህ እዛ ግሩፕ ላይ ማውራት እና ከግሩፕ እንዳይነጠል ሰው ከግሩፑ እንዳይነጠል ማድረግ ይሄ ad populum fallacy ሲሆን እንደዛ ብቻ ሳይሆን ሌላ ምን አለ እንትናም እንዲያርጓል ብሎ የሆነ ሰውን ለማሳመን መሞከር። ለምሳሌ እዚህ ኤግዛምፕል ላይ በመናይበት ጊዜ ሚስተር ሪሊ are you saying that President Bush made a moral error when he decided to go to war with Iraq? I can't believe my ears. That is not how Americans feel. No true Americans. Anyway, you are an American, aren't you? Miss Reilly ይላል። አሁን እዚህ ጋር ምንድነው ሚስ ሪሊ የምትባል ሰው አለች። ፕሬዝዳንት ቡሽ ኢራቅ ላይ ያደረሰው ወይንም ኢራቅ ላይ ከፈተው ያደረገው ጦርነት ችግር አለበት ያለሽ ወይ ይልና እኔ አላምንም። ይሄን ማንም አሜሪካዊ አይቀበለው። አያችዋ ምንድነው ማንም አሜሪካዊ አይቀበለውም ብሎ ሌሎች አልተቀበሉትም አንቺ እንዴት እንደዚህ ያለሽ አይነት ነገር ነው። ስለዚህ ሌላው አሜሪካኖች ይሄ ትክክለኛ አሜሪካዊ እንደዚህ አያደርግም ይሄንን ስህተት ነው ብሎ አይደግፍም ወይንም ስህተት ነው ብሎ አይቃወምም። ፕሬዝዳንት ቡሽ ኢራቅ ላይ ያደረጉት ጦርነት ትክክል አይደለም ብሎ ማንም አሜሪካዊ አይቀበልም ብሎ ሁሉም አሜሪካዊ ያንን እንደሚደግፍ አይነት አድርጎ ሊያሳምን እየሞከረ ነው ማለት ነው። ያ ማለት ኮንክሉዥኑ ምንድነው ፕሬዝዳንት ቡሽ ያደረጉት ነገር ኢረር አይደለም ብሎ ለማሳመን ነው ያንሰው። ያን ሰው ለማሳመን ግን የተጠቀመው ምንድነው ሌላውን ነው የተጠቀመው። ሌላ ሰው እንደዚህ አያደርግምና አንተም እንደዚህ ማድረግ የለብህም። ይሄ የመንጋ አስተሳሰብ ወይንም ወደ ሞብ ሜንታሊቲ የሚመራ ነው። ይሄ ad populum fallacy በመባል ይጠራል። ስለዚህ እዚህ እንደምናየው the mere fact that Miss Reilly is an American provides her with no logical support for the conclusion that America's war with Iraq was just or moral። አሁን ምንድነው ኖ ሎጂካል ይሄ ሎጂካል ድጋፍ የለውም። ጀስት እንደዚህ ሰው ሌላ እንትን ስላደረገ እንደዚህ ነው እንጂ የሆነ ፕሪሚሱ ላይ ኮንክሉዥኑን እንዲደግፍ የሚያደርግ ወይንም ኮንክሉዥኑን እንዲቀበል የሚያደርግ አሳማኝ ኤቪደንስ የለውም ሎጂካል ሰፖርት የለውም። ግን የተጠቀመው ምንድነው አንቺም አሜሪካዊ ስለሆንሽ ሌላ አሜሪካውያንም እንዲህ ስለሚያደርጉ አንቺም እንዲያደርጊ አይነት ነገር ነው። እና but like most Americans Miss Reilly may wish to avoid being regarded as unpatriotic and so appeal to the people may influence her thinking። አሁን ያው ይሄን ነገር ስትሰማ ሚስ ሪሊ እንደ ሌሎች አሜሪካኖች አሁን ሀገር ወዳድ አይደለሽም አይነት ነገር ወይንም ሀገር ወዳድ እንዳልሆነች አይነት ነገር ሊሰማት ይችላል እና ወደዚህ ፋላሲ ትገባለች ማለት ነው። appeal to the people ወይንም ad populum fallacy ወደሚለው ፋላሲ ውስጥ ትገባለች። two approaches are involved in
አፒል ቱ ዘ ፒፕል ወይንም አፒል ቱ ፒፕል ፋላሲ። በዚህ በአድ ፖፕለም ፋላሲ ሁለት ዘዴዎችን ነው የምንከተለው ወይንም የሚከተሉት ዳይሬክት ኤንድ ኢንዳይሬክት ይባላሉ። ወደዚህ ፋላሲ እንዲገባ የሚያደርግ ማለት ነው ሰዎችን። ዘ ዳይሬክት አፕሮች የመጀመሪያው ዳይሬክት አፕሮች ነው። ዘ ዳይሬክት አፕሮች ኦከርስ ዌን አን አርጊወር አድሬሲንግ ኤ ላርጅ ግሩፕ ኦፍ ፒፕል excite the emotions and enthusiasm of the crowd to win acceptance for his or her conclusion። በዚህ በዳይሬክት አፕሮች በምንለው ምንድነው ሰውየው ያ አርጊወሩ ወይንም የዛን አርጊውመንት አምጪው የዛ ሐሳብ አምጪው ሰውዬ ላርጅ ግሩፕ ኦፍ ፒፕል አለ ወይንም ሰፊ ህዝብ አለ፣ ሰፊ ሰው አለ። ለዛ ሰው የሚናገረው ስሜቱን እየነካ ያንን ስሜቱን ኤግዛይት እያደረገ የዛን ሰው ስሜት እየቀሰቀሰ ነው የዛን የክራውዱን ወይንም የዛን ማህበረሰብ አክሴፕታንስ ሊያገኝ የሚሞክረው ወይንም የዛን ማህበረሰብ ድጋፍ ኮንክሉዥኑን እንዲደግፉ የዛን ሰውዬ ሐሳብ እንዲደግፉ ሊያደርግ የሚሞክረው የማህበረሰቡን ስሜት በመቀስቀስ ነው። እና the objective is to arouse a kind of mob mentality። የዚህ ነገር አላማው ምንድነው? የመንጋ አስተሳሰብን ማንሳት ነው ወይንም ሰዎች በመንጋ እንዲያስቡ ማድረግ ነው። የዛን ሰው ወይንም የዛን ማህበረሰብ እንደዚህ ስሜቱን የሚነካ ንግግር በማድረግ አንድ ላይ በመንጋ እንዲያስቡ በምክንያት ሳይሆን አንዱ በቃ ደስ ስላለው እንደዚህ እንዲደግፉ አይነት ነው። እና this is the strategy used by nearly every propagandist and demagogue። እና ይሄን ነው የሚጠቀሙት የፕሮፓጋንዳ የሚነዙ ሰዎች፣ የሐሰት ወሬ የሚያሰራጩ ሰዎች ይሄን ዘዴ ነው የሚጠቀሙት። በውሸት ሰዎችን ማሳመን ወይንም ሰዎችን ስሜታቸውን በሚቀሰቅስ ነገር ብቻ በማሳመን ምክንያታዊ እንዳይሆኑ በማድረግ እንግዲህ ብዙ ፕሮፓጋንዲስቶች የሚጠቀሙት ይሄንን ነው። እና because the individual in the audience want to share in the camaraderie, the euphoria and the excitement, they find themselves accepting any number of conclusions with ever increasing fervor። አሁን ምንድነው እዛ ውስጥ ያሉት አሁን አንድ ላይ ያሉ ሰዎች አሉ። እዛ ውስጥ ያሉ ሰዎች ሌላው ሰው የተቀበለውን ነገር ከሌላው ሰው መውጣት ስለማይፈልጉ ሌላ ሰው እንትናም እኮ ደግፏል፣ እንትናም እኮ ይሄን ሐሳብ ተቀብሏል በሚለው ከግሩፑ መውጣት ስለማይፈልጉ ከግሩፑ መነጠል ስለማይፈልጉ እንደገና ብዙ ሰው ስላደረገ ደስ ስለሚላቸው ያንን ነገር ያንን ኮንክሉዥን ያን ድምዳሜ ለመቀበል ይገደዳሉ ማለት ነው። እና ይሄ ዳይሬክት አፕሮች የምንለው ሰፋ ያለ ማህበረሰብ አለ። በዛ ማህበረሰብ ላይ ስሜት ቀስቃሽ የሆኑ ንግግሮችን ያንስ ማህበረሰብ የሚነካ አይነት ንግግር በመናገር ለኮንክሉዥኑ አክሴፕታንስ እንዲያገኝ የሚደረግበት መንገድ ነው የዳይሬክት አፕሮች የምንለው በአፒል ቱ ፒፕል ፋላሲ ውስጥ። ሌላው ኢንዳይሬክት አፕሮች ምንድነው? The arguer aims his or her appeal not at the crowd as a whole but one or more individuals separately, focusing on some aspect of their relationship to the crowd። አሁን ምንድነው ዳይሬክት ላይ ለክራውድ ነው ወይንም ጠቅላላ ላለ ህዝብ ነው፣ ለተሰበሰበ ህዝብ ነው ወይንም ለብዙ ህዝብ ነው ያን ነገር ያ ፋላሲ እንትን የሚለው ወይንም አርጊወሩ ያን ሐሳብ የሚያስቀምጠው በዳይሬክት ጊዜ። በኢንዳይሬክት ጊዜ ግን ለክራውድ ሳይሆን እንደዚህ ለብዙ ህዝብ ሳይሆን ለአንድ ሰው ኢንዲቪጁዋሊ ሊሆን ይችላል፣ ከአንድ በላይ ለሆኑ ኢንዲቪጁዋል ለግለሰቦች ነው የሚነግረው ያን አርጊውመንት ወይንም ያን ሐሳብ የሚያቀርበው። ነገር ግን ሪሌሽንሺፑ ምንድነው? አሁንም ከክራውድ ጋር ነው፣ ቀደም እንዳልኩት ማለት ነው። እንትና እንዲያደርጓል አንተስ አይነት ነገር እንደዚህ እኮ ይሄን ያህል ሰው እኮ እንዲያደርጓል፣ ስለዚህ ከምን ጋር የተያያዘ ነው? አሁንም ከክራውድ ጋር ብዙ ሰው እንዲህ ስላደረገ ብዙ ሰው እንደዚህ ስለሆነ አይነት ነገር ነው። እና the indirect approach is very common in most advertising industries። በብዙ በማስታወቂያ ኢንዱስትሪዎች ይሄ በጣም የተለመደ ነው። ይሄ ኢንዳይሬክት አፕሮች የሚባለው አድ ፖፕለም ፋላሲ ወይንም አፒል ቱ ፒፕል ፋላሲ። እና ሶስት አይነት አሉ። there are three recognizable forms in indirect approach። ሶስት መንገዶች አሉ ወይንም ፎርሞች አሉ። አንደኛው ባንድዋገን፣ ቫኒቲ ኤንድ ስኖበሪ የሚባሉ አይነቶች አሉ። ምንድናቸው? አንድ በአንድ ስናይ የመጀመሪያው ባንድዋገን ፋላሲ የምንለው is a kind of fallacy that commonly appeals to the desire of
individuals to be considered as part of the group or community in which they are living። ይሄ የሚነካው የሰዎችን ፍላጎት የሚነካ የትኛውን ነው? የሰው ፍላጎት ከማህበረሰብ ጋር አንድ ላይ አብሮ የመኖር ከኮሚኒቲው ጋር አንድ ላይ አብሮ የመኖር ፍላጎት አለ። ያንን ፍላጎት ነው የሚነካው ማለት ነው። ይሄ በአንድ ወገን ፋላሲ የሚባለው ለምሳሌ በኤግዛምፕል ስናየው the majority of people in Ethiopia accept the opinion that child circumcision is the right thing to do. Thus you also should accept that child circumcision is the right thing to do. ምንድነው እያለ ያለው? አብዛኛው የኢትዮጵያ ማህበረሰብ የልጅ ግርዛት ወይንም በልጅነት ሲገረዝ አንድ ሰው በልጅነት ሲገረዝ አሪፍ እንደሆነ የተቀበለው ነው። ስለዚህ አንተም መቀበል አለብህ። አያችዋ አብዛኛው ሰው ስለደገፈ ኮሚኒቲው ማህበረሰቡ ያንን ሐሳብ ስለደገፈ አንተም መደገፍ አለብህ ብሎ ነው ለዛ ሰውዬ ሐሳብ እያቀረበለት ያለው። እና ያ ሰው ደግሞ ሁሉም ያደረገውን አሁን ምን አለ ቫልዩ ኖርም ልምዶች አሉ ማህበረሰቡ ውስጥ ግሩፕ ውስጥ ያለው የተለያዩ እሴቶች አሉ። እነዛን እሴቶች ያው ማህበረሰቡ እስካደረገ ድረስ እኔም ማድረግ አለብኝ አይነት ብሎ ያን ኮንክሉዥን እንዲቀበል ማድረግ ማለት ነው። እና ምንድነው ይሄ ማህበረሰቡ ውስጥ አብሮ የመኖርን ፍላጎት ነው ሰውየውን እየነካ ያለው ኮሚኒቲ ውስጥ አብሮ የመቆየትን እና ይሄን ሁሉም ሰው ስላደረገ አንተም ማድረግ አለብህ ሲባል ይሄ ምንድነው በአንድ ወገን ፋላሲ በመባል ይታወቃል። ሌላኛው አፒል ቱ ቫኒቲ የሚለው የኢንዳይሬክት አፕሮች አይነት ከአፒል ቱ ፒፕል ውስጥ ያለው ኢንዳይሬክት አፕሮች ውስጥ ያለው ነው ማለት ነው። የአፒል ቱ ቫኒቲ ምንድነው? often associates the product with someone who is admired, pursued or imitated. The idea being that you too will be admired, pursued if you use it. ምንድነው ይሄ የሆነን ምርት ከምን ጋር ነው የሚያገናኙት? ከሚደነቅ ሰው ጋር ማለት ነው። የሚደነቅ ሰው ያንን ምርት ከተጠቀመው የሆነ ምርት የሚደነቅ ሰው በጣም ተፈላጊ ሰው በጣም በቃ ታዋቂ ሰው ያንን ምርት ከተጠቀመው አንተም ያን ምርት ከተጠቀምክ እንደሱ ትደነቃለህ አይነት ነገር ነው። ይሄ ብዙ ጊዜ በማስታወቂያዎች ለምሳሌ እግር ኳስ ተጫዋቾች ምናምን በቃ ታዋቂ ሰዎች ላይ አሁን እነ አዲዳስ እነ ናይክ ጫማቸውን ልብሶችን ምናምን ሲያስተዋውቁ እናያለን። ምንድነው ለምሳሌ አሁን ሮላንዶ በዓለም ታዋቂ ተጫዋች ወይንም ሜሲ የሆነ ጫማ ቢያደርግ የሆነ አዲዳስ ጫማ ቢያደርግ ሌላውም ሰው ኦኬ እንትናም እንደዚህ ያደርጓልና እኔም ማድረግ አለብኝ እንትና ያደረገው እኮ ነው በሚለው ብቻ ማለት ነው። እና ይሄ አድማየርድ የሆነ ሰው ፕሮዳክቱን ከምን ጋር ነው የሚያገናኙት? አድማየርድ ከሆነ ሰው ጋር በቃ ከሚደነቅ ሰው ጋር ያገናኙታል ፕሮዳክቱን። ከዛ በኋላ ኦኬ እሱም እንዲከተደነቀ አንተም ትደነቃለህ። you too will be admired and pursued if you use it። አንተም ያን ምርት ከተጠቀምከው እንደሱ ትደነቃለህ አይነት ነገር ነው። ለምሳሌ ፎር ኤግዛምፕል ቢቢሲ may show the famous footballer ፍራንክ ላምፓርድ wearing Adidas shoe። ለምሳሌ ቢቢሲ ላይ ታዋቂ ተጫዋች ፍራንክ ላምፓርድ አዲዳስ ጫማ አድርጎ ልታዩ ትችላላችሁ። እና wear this new fashion shoe a shoe which is worn only by few respected celebrities Adidas shoe ብሎ ሊያስተዋውቅ ይችላል። ይሄን ጫማ ያደርጉ ጥቂት ታዋቂ ሰዎች ብቻ የሚያደርጉት ጫማ ነው። ስለዚህ እርስዎ የሚያደርጉት አይነት እና ምንድነው እዚህ the message is that if you wear the shoe then you too will be admired and respected። ምንድነው ሐሳቡ? ይሄን ጫማ ካደረግ አንተም ትደነቃለህ ትከበራለህ አይነት ነው እንደ ላምፓርድ። ይሄ ምንድነው አፒል ቱ ቫኒቲ ነገሮችን ከታዋቂ ከተደነቁ ሰዎች ጋር በማገናኘት ምርቶችን ከዛ በኋላ ሌላውም ሰው ያንን ነገር እንዲቀበል ያንን ሐሳብ ያንን ኮንክሉዥን እንዲቀበል የሚያደርግ አይነት ፋላሲ ነው አፒል ቱ ቫኒቲ። ሌላው አፒል ቱ ስኖበሪ ፋላሲም በምናይበት ጊዜ ምንድነው ስኖበሪ ማለት ራሱ? ስኖብ የሚለው ቃል ምንድነው? person who admires people in higher classes too much and has no respect for people in the lower class። ምንድነው ይሄ ሰው እንደዚህ አይነት ሰው ምንድነው ስኖብ ማለት ከሃየር ክላስ ወይንም በገንዘብም ሊሆን ይችላል በታዋቂነት ከፍተኛ ደረጃ ያለው ሰው
ዝቅተኛ ኑሮ ከሚኖረው ሰው የተሻለ እንደሆነ ነው የሚያስበው። እንደዚህ አይነት ሰው ማለት ነው ስኖብ ማለት። ወይንም a person who thinks individuals from higher social classes are much better than other people ምን ብሎ ያስባል? ከፍተኛ ህይወት የሚኖሩ ሰዎች ወይንም ከፍተኛ የላይፍ ስታንዳርድ ያላቸው ሰዎች ሃየር ክላስ የሆኑ ሰዎች ከታችኛው ህዝብ ሃየር ክላስ ላይ ያለ አንድ ኢንዲቪጁዋል ከታችኛው ማህበረሰብ ይልቅ በጣም የተሻለ ቤተር እንደሆነ ነው የሚያስበው እንደዚህ አይነት ሰው። because they like things many people do not like ምክንያቱም እንደዚህ አይነት ሰዎች ብዙ ሰዎች የማይወዱትን ነገሮች ነው የሚወዱት። ብዙ ሰው የማይደግፈውን ነገር ይደግፋሉ። እንደዚህ አይነት ሰዎች ናቸው። እና appeal to snobbery fallacy is based on this desire to be regarded as superior to others እና እንደዚህ አይነት appeal to snobbery fallacy የሚመጣው ምንድነው? እንደዚህ ከሌላው ማህበረሰብ superior እንደሆኑ በማሰብ ወይንም ከሌላው ማህበረሰብ የላቁ የመላቅ አይነት ፍላጎት በሚያድርበት ጊዜ ነው ለዚህ ፋላሲ የሚጋለጡትና this fallacy appeal individuals in their desire to be regarded as different and better እና ይሄን ፍላጎት በመንካት እንደዛ አይነት ሰዎች አሉ እና ያንን ፍላጎት በመንካት የዛን ሰው ታዋቂ የመሆን ወይንም superior የመሆን ከሁሉም የበላይ የመሆንን ፍላጎት በመንካት ያ ሰው የተለየ እንደሆነ ከሌላው የተሻለ እንደሆነ በመንገር የሆነን ነገር የሆነን ሐሳብ እንዲቀበል የሚያደርግ አርጊውመንት ነው እንግዲህ ይሄ ፋላሲው ማለት ነው። እና ለምሳሌ the newly produced ገበታ ጉደር wine is not for everyone to drink but you are different from other people aren't you therefore the newly produced ገበታ ጉደር wine is for you ምንድነው የሚለው? አዲሱ የተመረተው ገበታ ጉደር ዋይን ለሁሉም ሰው አይደለም፣ ሁሉም ሰው አይጠጣው። ነገር ግን ለተለዩ ሰዎች እንዳንተ ላሉ ወይንም እንዳንቺ ላሉ ለተለዩ ሰዎች የተዘጋጀ ነው። የተለየ ሰው አይደለሽም እንዴ ይላል። ከዛ ስለዚህ አዲሱ የተመረተው ገበታ ጉደር ለእንዳንተ አይነቶቹ ነው በማለት የተለየ እንደሆነ አይነት ዲፈረንት እንደሆነ ይነግረዋል ማለት ነው። እና ያ ነገር ደግሞ ምን ይቀሰቅሳል? ያ የሰውየውን ፍላጎት ሱፒሪየር የመሆን ከሌላ ዲፈረንት እንደሆነ ከሌላ የተሻለ እንደሆነ እንዲሰማው ያደርገዋል። ያንን ስሜት በመቀስቀስ ወደ ኮንክሉዥኑ ገበታ ጉደር ዋይን እንዲሸጥ ያደርጋል ማለት ነው። ሐሳቡ የገበታ ጉደር ዋይን እንዲሸጥ ነው እና ትክክለኛ ምክንያት አቅርቦ ሳይሆን ስሜትን በመንካት ነው። ይሄ እንዲህ አይነት የፋላሲ አይነት እንግዲህ appeal to snobbery በመባል ይታወቃል። are all appeal to people arguments inherently fallacious? ታዲያ appeal to people ፋላሲዎችን እስካሁን አይተናል እና የተለያዩ አይነት appeal to people እንዳለም ዳይሬክት እና ኢንዳይሬክት አፕሮች እንዳለም አይተናል። appeal to people ማለት የሰውን ስሜት የሰውን ፍላጎት የሆነውን ፍላጎት በመንካት በመቀስቀስ ኮንክሉዥኑን ድምዳሜውን እንዲቀበል የማድረግ ፋላሲ እንደሆነ አይተናል። እና ኢንዳይሬክት ውስጥ ደግሞ ሶስት አይነቶችን ለማየት ችለናል። appeal to vanity፣ appeal to snobbery እና የመጀመሪያው ደግሞ ባንድ ዋገን ፋላሲን አይተናል። እና እነዚህ ሁሉም ሁሉ ጊዜ ፋላሲየስ ናቸው ወይ? appeal to people አርጊውመንቶች እንደዚህ appeal to people የሆኑ አርጊውመንቶች ፋላሲየስ ናቸው ወይ የሚለውን በምንጠይቅበት ጊዜ not all appeal to people arguments are inherently fallacious ሁሉም ላይሆኑ ይችላሉ። ሁሉም ፋላሲ ያለባቸው ሁሉም ችግር ያለባቸው ላይሆኑ ይችላሉ። there are arguments from people which are plausible and it is reasonable and safe to accept the conclusion as good እና አንዳንድ አርጊውመንቶች አሉ ትክክለኛ ምክንያት የሚያቀርቡ appeal to people ሆነው ግን ትክክለኛ ምክንያት የሚያቀርቡ ብንቀበላቸው ሴፍ የሆኑ ኮንክሉዥናቸው ጥሩ የሆነ appeal to people ፋላሲዎች አሉ ማለት appeal to people አርጊውመንቶች አሉ ፋላሲ ሳይሆን። እና ለምሳሌ እዚህ ጋር ስናይ it is generally accepted by those who live in and around polar region that penguin give birth to their children when the winter getting stronger አሁን በፖላር አካባቢ የሚኖሩ ሰዎች ክረምቱ እየጠነከረ በሄደ ቁጥር ነው ፔንግዊኖች የሚወልዱት
ምክንያቱም እዛ አካባቢ ያለ ማህበረሰብ ያንን ብዙ ጊዜ አይቶ ተረድቶታል ማለት ነው። ክረምቱ እየጠነከረ ሲመጣ ነው ፔንግዊኖች እየተወለዱ ያሉት ወይንም የሚወለዱት እና የዛ አካባቢ ሰው እንደዛ ብሎ ነው የሚያስበው። ምክንያቱም ሁሌ ስላየ ክረምቱ ሲገባ ነው ሲጠነክር ነው ፔንግዊኖች እየወለዱ ያሉት። ስለዚህ ዘስ ሞስት ፕሮባብሊ ፔንግዊን ጊቭስ በርዝ ቱ ዜር ችልድረን ዌን ዘ ዊንተር ኢዝ ጌቲንግ ስትሮንገር። ስለዚህ ሞስት ፕሮባብሊ የሚሆነው ምንድነው? ፔንግዊኖች ልጅ የሚወሉት ክረምቱ እየጠነከረ በሄደ ቁጥር ነው ወይንም ክረምቱ ሲጠነክር ነው። ኮንክሉዥኑ ምንድነው? ክረምቱ ሲጠነክር ነው ፔንግዊኖች ልጅ የሚወሉት እና እንደ ምክንያት ያስቀመጠው እንደ ፕሪሚስ ያስቀመጠው ይሄን ድምዳሜ እንድንቀበል ይሄን ኮንክሉዥን እንድንቀበል እንደ ምክንያት ያስቀመጠውን ነገር ስናይ ሌሎች ሰዎች ስላመኑት ነው ወይንም ሌሎች ሰዎች እንደዛ አክሴፕት ስላደረጉት ነው። አፒል ቱ ፒፕል ነው፣ ነገር ግን ትክክልም ነው። ምክንያቱም እዛ አካባቢ ያሉ ሰዎች አይተውታላ ነገሩን ደጋግሞ ሁል ጊዜ ሲያዩት ክረምቱ ሲጠነክር ነው ፔንግዊኖች ልጅ እየወለዱ ያሉት። ስለዚህ ሞስት ፕሮባብሊ የሚሆነው ክረምቱ ሲጠነክር ነው ማለት ነው ፔንግዊኖች የሚወልዱት ወደሚለው ድምዳሜ እንድንደርስ ያደርገናል። ስለዚህ ይሄን ድምዳሜ አክሴፕት ብናደርግ ሪዘኔብል ነው፣ ምክንያታዊ ነው እንጂ የሆነ ሌላ ሰው ስለተቀበለ ብቻ አይደለም። ነገር ግን ነገሩም እየሆነ ያለ ትክክለኛ ነገር ስለሆነ ነው። ስለዚህ አፒል ቱ ፒፕል ሆኖ አርጊመንት ሆኖ ፋላሺየስ ያልሆነ ማለት ነው። ስለዚህ ሁሉም አፒል ቱ ፒፕል አርጊመንቶች ፋላሺየስ ላይሆኑ ይችላሉ። ያ ማለት አንዳንዶቹ ትክክል ይሆናሉ፣ አንዳንዶቹ ደግሞ ስህተት የሚሆኑም አሉ። አሁን እዚህ አፒል ቱ ፒፕል ሆኖም እንደዚህ አይነት ኤግዛምፕል ደግሞ ስናይ ነገሩ አስፈላጊ ከሆነ ኮንክሉዥኑ ማለት ነው አስፈላጊ ዩዝፉል ሆኖ ሲታይ ወይም ጥሩ ነገር ሆኖ በሚታይበት ጊዜ አክሴፕት ማድረግ እንችላለን ወይንም ፋላሺየስ አይደለም እንላለን። ለምሳሌ ኤቭሪዋን ኢን ዘ ሶሳይቲ ሹድ አክሴፕት ዘ ፕሮፖዛል ዛት ኪሊንግ ኦፍ ሂውማን ቢንግ at least within one's own community is wrong እና the right to life is an important right in which all other rights are based። አሁን ምንድነው በማህበረሰቡ ውስጥ ሁሉም ሰው ሰውን መግደል ትክክል እንዳልሆነ ማመን አለበት፣ መቀበል አለበት አይነት ነገር ነው የሚለው። ምክንያቱም the right to life ምንድነው ኢምፖርታንት ራይት ኢምፖርታንት እንደሆነ ወይንም በጣም ጠቃሚ እንደሆነ ሌሎች ራይቶችም ሌሎች መብቶችም በዚህ ላይ መሰረት ያደረጉ እንደሆነ ነው የሚነግረን እና the right to life is one of the basic rights in all societies በሁሉም ማህበረሰብ መሰረታዊ የሆነ መብት እንደሆነ and almost all societies accept as an important element of moral and legal ነው እና ሁሉም ማህበረሰብ በሚባል ደረጃ በጣም ኢምፖርታንት እንደሆነ አድርጎ አክሴፕት እንዳደረጉት እንደተቀበሉት ነው የሚነግረን። ምኖች ሌሎች ማለት ነው ሌሎች ሶሳይቲዎች ሌሎች ማህበረሰቦችም ተቀብለውታል። thus the right to life should be considered as an established moral principle that has some weight of practical justification as a policy። ስለዚህ የመኖር መብት መጠበቅ አለበት፣ እንደ ሞራል ፕሪንሲፕል መያዝ አለበት፣ ክብደት ያለው ነገር እንደሆነ መታሰብ አለበት ነው። ምንድነው አሁን ሌሎች ማህበረሰቦችንም ጠቅሶ ሌሎችም እንዲህ ስለተቀበሉት ኢምፖርታንት እንደሆነ ለማስረዳት ነው የሞከረው። አሁን እዚህ ጋር ሌሎች ስለተቀበሉት ተቀበሉ ሳይሆን ምንድነው ነገሩ ዩዝፉል ነው፣ የመኖር መብት በህይወት የመቆየት መብት ወይንም የሆነ ሰው በህይወት የመኖር መብት በጣም ወሳኝና አስፈላጊ ነገር ስለሆነ ይሄን ፋላሲ አንለውም። ምክንያቱም ልክ ነው፣ ኮንክሉዥኑ ልክ ነው፣ ክብደት ያለው ነገር ነው፣ የመኖር መብት ነው፣ የህይወት መብት ስለሆነ እንደዚህ አይነት ነገር ጥቅም ያላቸው ነገሮች ዩዝፉል የሆኑ ነገሮች እንደዚህ አይነት ነገሮችን ፋላሲ አፒል ቱ ፒፕል የሆኑትን ፋላሺየስ እንዳልሆኑ እንረዳለን። ስለዚህ ቱ ሰም አፕ ጠቅለል ስናደርገው the direct approach the arousal of mob mentality produces an immediate feeling of belonging for each person in the crowd። ዳይሬክት አፕሮች ላይ ምንድነው ያየነው? አርጊወሩ ወይንም ሐሳቡን የሚያመጣ ሰው ለክራውድ ወይንም ለሰፊ ህዝብ ነው። ለሰፊ ህዝብ በሚያቀርብበት ጊዜ ሌላው ስለተቀበለ ሌላው ይቀበላል። ከዛ በኋላ የመንጋ አስተሳሰብ ሞብ ሜንታሊቲ እንዲፈጠር ያደርጋል። ይሄ ዳይሬክት አፕሮቹ እና
ፕሮፓጋንዲስቶች፣ እንደዚህ የውሸት ወሬ የሚነዙ ሰዎች፣ ዴማጎጊስቶች እንደዚህ አይነት ነገር እንደሚከተሉ አይተናል። እና each person feels united with the crowd which evokes a sense of strength and security። አሁን ሰዎች አንድ ላይ ሲሆኑ ጠንካራ ይሆናሉ ከማህበረሰቡ ሳይነጠሉ ሲቀሩ። ስትሬንግዝ እና ሴኩሪቲያቸውን ለማስጠበቅ ነው ማለት ነው። ሌላው ሀሳቡን ከተቀበለ በቃ ሌላው ሁሉም ሰው ስለተቀበለ እኔም ልቀበል ብሎ የሚገቡት ከማህበረሰቡ ላለመነጠል አይነት ነገር ነው። ራሳቸውን ከማህበረሰቡ ላለመነጠል ለምንድን ነው? ለሴኩሪቲ ነው፣ ለስትሬንግዝ ነው፣ ለአክሴፕታንስ፣ ለራስ ደህንነት፣ ለጥንካሬ እና ተቀባይነት ለማግኘት እንደሚያደርግ ነው ያየነው ዳይሬክት አፕሮች። እና ነገር ግን ሞሜንታሊቲ እንዲፈጠር ነው የሚያደርገው። አሳማኝ ስለሆነ ሳይሆን ምክንያቱ ሌላው ስለተቀበለ ብቻ ሲሆን ይሄ ፋላሲ ይሆናል። እና በኢንዳይሬክት አፕሮችም ተመሳሳይ ነገር ነው የምናገኘው። ነገር ግን ኮንቴክስቱ ይለያያል፣ ቴክኒኩ ይለያያል። ኢንዳይሬክት ላይ ያየነውን አፒል ቱ ቫኒቲ፣ አሁን ፕሮዳክትን ከታዋቂ ሰው ከተደነቀ ሰው ከሚደነቅ ሰው ጋር ያገናኙና አንተም እንደዚህ ትደነቃለህ ግዛ አይነት ነገር። ወይንም አፒል ቱ ስኖበሪ ላይ እንዳየነው ደግሞ የሆነን ሰው ታዋቂ የመሆን ወይንም ታላቅ የመሆን ከሌላው ሰው የተሻለ እንደሆነ የሚያስበውን ፍላጎት ያንን ፍላጎት በማነቃቃት እንደሆነ አይተናል። እና በአንድ ዋገንም ላይ ያየነው እንደዛ አይነቶች ደግሞ ኢንዳይሬክት ማለት ኢንዳይሬክት አፕሮች ቢሆኑም ያው ተመሳሳይ ከክራውዱ ጋር ነው ማለት ነው። እንትናም እንደዛ ስላደረገ አይነት ብዙ ሰው ስላደረገ አድርግ አይነት ነገር ነው ነገሩ።